በአክሱም የሚገኙ ክርስቲያኖች ሙስሊሞች ከዚህ በኋላ አዛን እንዳታወጡ አዛን ድምጽ መስማት አንፈልግም ከፈለጋችሁ ወደ ሳውዲ መሰደድ ትችላላችሁ ኒቃብና ሂጃብን በአክሱም ከተማ ለሰላት በተሰበሰቡ ምዕመናን ላይ ጥቃት መፈጸሙ ተገልጿል። በጨለማ ያለውን ያያል ጻድቁን ጽድቅ ሳይሰራ ያውቃል ኃጥኡን ኃጢአት ሳይሰራ ያውቃል። አንገት ወልቆ አንገት ይገጠማል። የዚህ ሰውዬ አንገቴ ወስጄ የተባላሽ ወስጄ አዲስ ይገጠምልህ ያንተ ችግር ይገጠም። የእናንተ እኮ ጉድ ተጎልጉሎ እኮ ያውቃል። ፔሬድ ሁሉ ጫምቃችሁ ትቀባላችሁ። የሴት ፔሬድ ተቀብቷል ፓስተሮቹ የሚያስደግሙት። እኛ ሙስሊም ወንድሞቻችሁ አይደለም ወይ? እኛ ወገኖቻችሁ አይደለም ወይ? ሀገራችን በቀያችን እየተገፋን እስከመቼ? ሰላም ቤተሰቦቼ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ዛሬም አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። ትላንትና በስቅለት ቀን ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ቀን በአክሱም እስልምና እምነት ተከታዮች ላይ አጸያፊ ተግባር እየደረሰብን ወይንም ደርሶብናል እያሉ ህዝቡ ሰላማዊ ሰልፍ የወጣበት ሁኔታ አለ። ይሄ ሰላማዊ ሰልፍ የወጡበት ምን ተፈጥሮባቸው ነው? ሁለት አይነት ዜናዎች ናቸው በነገራችን ላይ እየወጡ ያሉት። ይሄ ነገር ያደረጉት ኦርቶዶክሳውያኖች ናቸው። የእነሱን በዓል በማስመልከት ነው ተብሎ ዜና እየተሰራ ነው። ሌላው ዜና ደግሞ ያልታወቁ አካላቶች እስልምና እምነት ተከታዮች ላይ ጥቃት አድርሰዋል የሚባል ነገሮች ናቸው እየወጡ ያሉት። በዚህ ጉዳይ በነገራችን ላይ ሐሳቤን መስጠት ፈልጋለሁ። ሌላው በትናንትና ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ህዝቡን ያስቆጣ ነገር አለ። ምንድነው? አብረን የምናየው ነው የሚሆነው። ምናልባት ትናንትና ሰይጣን የሚቀጠቀጥበት ቀን ሊሆን ይችላል ነው። ያንን በማስመልከት ግን እየተደረገ ያለው ቤተክርስቲያን ውስጥ ትክክል ነው ወይስ ትክክል አይደለም? አብረን የምናየው ነው የሚሆነው። ሌላው እንግዲህ በፕሮቴስታንት እምነት ተከታዮች ነው። በፕሮቴስታንት እምነት ተከታዮች ውስጥ ሰሞኑን መነጋገሪያ የሆነች አንድ ልጅ ነበረች። እሷን በተመለከተ የተወሰነ ነገር ማንሳት ፈልጋለሁ። ሌላው የእስልምና እምነት ተከታዮች ላይ እየተሰራ ያለ ፌክ እየተሰራ ያለ ግፍ እኔ ነብይ ነኝ እኔ ተነብያለሁ እኔ አንተን ህይወት አስተካክላለሁ በማለት በነገራችን ላይ በጣም የሚያስቅ ቪዲዮዎችን በዚህ ቪዲዮ መጨረሻ ላይ የማሳያችሁ ነው የሚሆነው። እስከ ቪዲዮ መጨረሻ እናንተም አብራችሁ ሚዲያውን ሰብስክራይብ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች ማድረሳችሁ ግን እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሚዲያውን ሰብስክራይብ ቪዲዮቹን ላይክ እና ሼር ካደረጋችሁ ወደ መጀመሪያው ቪዲዮ እንሄዳለን። ሜቢ ወደ መጀመሪያው ቪዲዮ ከመሄዳችን በፊት ወይንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትናንትና የተፈጠረው ነገር ምንድነው? ይሄ ነገር አግባብ ነው ወይስ አግባብ አይደለም የሚለውን ነገር ከማየታችን በፊት በጣም አስደናቂ ነገር ተፈጥሯል። በጣም ደስ የሚል ፕሮግራም ነበር። በጣም ደስ የሚል በዓል ነበር። በዛ በዓል ላይ እንግዲህ ትልቅ ብፁዓን አባቶች በተገኙበት በጣም በሚያምር ሁኔታ መዝሙር እየተዘመረ ያየንበት ሁኔታ አለ። ሰይጣን እየተቀጠቀጠ ያየንበት ሁኔታ አለ። እስኪ ይሄን ቪዲዮ እንመልከተው።
ያለውን ያያል። ጻድቁን ጽድቅ ሳይሰራ ያውቃል፣ ኃጥኡንም ኃጢአት ሳይሰራ ያውቀዋል። ልበኞቹን ከአባታቸው ወገብ አብራክ ሳይወጡ ያውቃቸዋል፣ ኃጥአንንም ከእናታቸው ማኅፀን ያውቃቸዋል። የሚሸሸገው የለም የሚሰወረውም የለም፣ ከእርሱም የሚሰወር የለም። ሁሉ በእርሱ ዘንድ የተገለጠ ነው፣ በዓይኖቹ ፊት ሁሉ የተዘረጋ ነው። ሁሉ በመጽሐፉ የተጻፈ ነው፣ በሕሊናው ሁሉ የተጠራ ነው። በጣም የሚያስደስተውና በጣም የሚያስገርመው በጣም ደስ የሚያሰኘው ኦርቶዶክሳውያን የትናንትናው በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብይ በዓላት አሉኝ ከምትላቸው መካከል የፋሲካ በዓል፣ የትንሣኤ በዓል ማለት ክርስቶስ የተሰቀለበት ጭምር በዓል በጣም አብይ ከሚባሉ በዓላቶች የመጀመሪያዎቹ ናቸው። በትናንትናው ዕለት በእንደዚህ በሚያስደስት መልኩ በዓል በተለያዩ አብያተ ክርስቲያኖች እየተከበረ ይገኛል። ሰይጣን የተቀጠቀጠበት ቀን ነው። ክርስቶስ ሰይጣንን ያሸነፈበት ጊዜ ትናንትና በብፁዓን አባቶች በዓልን በዓል የሚያሳዩት ብፁዓን አባቶች ናቸው። በነገራችን ላይ በአብያተ ክርስቲያን በቤተክርስቲያን በመገኘት ህዝቡን በመባረክ ህዝቡን ጥብጠባ የሚባል ነገር አለ። በመጠብጠብ ኃጢአታችን የሚተሰርልበት ወይም ኃጢአታችን የምናጠፋበት ጊዜ በትናንትናው ዕለት ሁላችንም ያሳለፍነው ነው፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ሜቢ እንደተመለከታችሁት ወጣቶቹም ተሰብስበው ሜቢ ይሄን በዓል የምናከብረው ሰይጣን የምናሸንፍበት ጊዜ ስለሆነ በእንደዚህ አይነት መልኩ ሰይጣንን ማሸነፍ አለብን፣ በእንደዚህ አይነት መልኩ በዓላችንን ማክበር አለብን፣ በእንደዚህ አይነት መልኩ ክርስቶስ የሰቀለበትን ቀን ለኛ ሲል ደግሞ ያፈሰበትን ቀን በእንደዚህ አይነት መልኩ ማክበር አለብን ብለው የተለያዩ ይመስላል የሚሉትን ክርስቶስን እናመልካለን፣ ክርስቶስን እናከብራለን፣ ሰይጣንና አጋንንትን እናሸንፋለን ብለው የሚያምኑበትን መንገድ ሁሉም እያሳለፉ ያየንበት ቪዲዮ አለ። ብፁዕ አባቶቻችንም በምታዩት መልኩ ጸሎታቸውን እያደረጉ ህዝቡን እየባረኩ ፕሮግራሙ የታለፈበት ጊዜ አለ። በዚህ በቤተ ክርስቲያን ውስጥ ግን አግባብ ነው ወይም አግባብ አይደለም ብዙ ህዝቦችን ያወዛገበ አንድ ቪዲዮ አሳያቸዋለሁ ቀጣይ ማለት ነው። ሜቢ ይሄ ነገር አግባብ ነው አግባብ አይደለም፣ ምናልባት ሰይጣን ነው ይሄ በሰይጣን ተመስሎ ነው፣ ስለዚህ ሰይጣንን እናሸንፍበታለን፣ ሰይጣንን እናሸንፈዋለን ብለው ለህዝቡ ማንጸባረቅ የፈለጉት ሀሳብ እንዳለ ተረድቻቸዋለሁ። በዛ ልክ ግን በዛ አንግል ላይ ሰዎች ይደነግጣሉ፣ ሰዎች የሆነ ነገር ይሆናሉ ብላችሁ ለምን አታስቡም? የብዙ ሰዎች ጥያቄ ስለሆነ ነው። በነገራችን ላይ ይሄን ቪዲዮ እንመልከተው። እዚህ ቪዲዮ ላይ አንድ የመቃወመው ሀሳብ ስላለኝ ነው። በነገራችን ላይ እነሱ ማንጸባረቅ የፈለጉት ሀሳብ እንዳለ ሆኖ እንደተረዳዋቸው ሆኖ እኔ የምቃወመው አንድ ሀሳብ አለ በዚህ ቪዲዮ ላይ ማለት እንደተመለከታችሁት እንዲህ በሰይጣን ተመስሎ ሰይጣን በእንደዚህ አይነት መልኩ ነው የተቀጠቀጠው፣ ወይንም ሰይጣን በእንደዚህ አይነት መልኩ ነው የተመሰለው፣ ስለዚህ ክርስቶስ ደግሞ በእንደዚህ አይነት መልኩ አሸንፎታል ብለው ለህዝበ ምዕመኑ ለማንጸባረቅ የፈለጉት ሀሳብ አለ። እዚህ ላይ የምቃወመው ነገር አንደኛው ህፃናት አሉ ቤተ መቅደስ ውስጥ፣ ትልቅ አዛውንቶች አሉ፣ ሰው ድንጋጤ የማይችሉ ብዙ ግፊት ብዙ አይነት በሽታ ያለባቸው ሰዎች አሉ። ይሄን ነገር አንደኛ ወይም ለህዝቡ እንደዚህ አይነት ነገር ልንሰራ ነው ተብሎ ቢሰራ በጣም የተሻለ ነው የሚሆነው። ለምን ድንጋጤ የሚባለው ነገር ስላለ፣ መውደቅ የሚባለው ነገር ስላለ፣ ህፃናቶች አሉ ይደነግጣሉ፣ ትልቅ አዛውንቶች አሉ ይወድቃሉ፣ ያ ነገር ስላለ ማለት ነው። ሜቢ ማንጸባረቅ የፈለጉት ሀሳብ ትክክለኛ ሀሳብ ነው። በሰይጣን ተመስሎ ሰይጣን የተሸነፈበት ጊዜ እንደሆነ ሳልረዳ ቀርቼ አይደለም፣ እረዳለሁኝ። ግን ሜቢ በእንደዚህ አይነት አንግል ደግሞ ብናስበው በጣም የተሻለ ነበረ። ምናልባት እዛ ቦታ ላይ እኮ በነገራችን ላይ የሚደሰሰው አለ። የሚደሰሰው ማለት ያን ሰይጣን የተመሰለውን ሰውዬ በሆነ ተንኮል ሰርቶ ጠልፎ ለመጣል እንዳያችሁ ጠልፎ የጣሉትበት ሁኔታ አለ። በእንደዚህ አይነት መልኩ ሌላ አይነት ዓላማ የሚጫወቱ ሰዎች አሉ። ምናልባት ሰውየውን ስለሚያውቁት የመናናቅ ባህሪ ሊሆን ይችላል። ምናልባት የሆነ እወደድ ባይነት ወይንም ይሄ ልጅ እንደዚህ ያደረገው ተብሎ እንዲወራለት የሚፈልግ ሰው፣ እዛ ሰውየው ላይ ተንኮል መስራት የሚፈልግ ሰው ጭምር አለ። ለምን ያኛው ሌላ ዓላማ ውስጥ ነው ያለው። በሰይጣን የተመሰለው አካል ሌላ ዓላማ ውስጥ ነው ያለው። ህዝቡን ለማስተማር ነው ያን ነገር ያደረገው። ለህዝቡ ማንጸባረቅ የፈለገው ሀሳብ አለ። ህዝቡ የሚረዳ ህዝብ ይኖራል፣ የማይረዳ ህዝብ ወይ ደግሞ ምንን ለማንጸባረቅ ፈልጎ ነው ብሎ ራሱ ላይ ጥያቄ የፈጠረበት ህዝብም ሊኖር ይችላል። በዛው መልኩ ግን እዛ የሚስቅ አለ፣ እዛ የሚደሰት አለ፣ እዛ እሱ ላይ ተንኮል ለመስራት ጠልፎ ለመጣል የሆነ ነገር ለማድረግ ብዙ አይነት ሴራዎች የሚሰሩበት ሁኔታም በእንደዚህ አይነት መልኩ ይመቻቻሉ በነገራችን ላይ። ስለዚህ ምናልባት ዳቢሎስ ተመታ፣ በመስቀል ተቀጠቀጠ፣ ተሸነፈ የሚባልበት የሚዘመርበት ጊዜ እንደሆነ እናውቃለን።
ዲያብሎስ የተሸነፈበት ጊዜ ምን እንደሆነ እናውቃለን። የሚቀጠቀጥበት ጊዜ ምን እንደሆነ እናውቃለን። ለኦርቶዶክሳውያን የሚነገር ነገር አይደለም። ብዙ ዓመት ተምረናል። ይሄንን በነገራችን ላይ እናውቃለን። ክርስቶስ ለኛ ሲል ደሙን ያፈሰበት ክርስቶስ ለኛ ሲል የተሰቀለበት ቀን እንደሆነ እናውቃለን። ግን ይሄ አይነት ሐሳብ ብዙ ጊዜ በነገራችን ላይ አንዳንድ አብያተ ክርስቲያኖች ደግሞ በሌላ አይነት አንግል በሌላ አይነት ቪዲዮ በሌላ አይነት ሐሳብ የሚመጡ ሰዎችም አሉ። በነገራችን ላይ ቤተክርስቲያን ውስጥ እኮ ይሄን ነገር በማስመልከት እኮ ምንፍቅናን የሚያስፋፉ ሰዎች አሉ፣ ተሐድሶን የሚያስፋፉ ሰዎች አሉ። ስለዚህ እንደዚህ አይነት መንገዶችን ባንከፍት በጣም የተሻለ ይሆናል ብዬ አስባለሁ። ምናልባት ይሄ ሰውዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰይጣን አጋንንት ተቀጥቅጦ የተሸነፈበት መንገድ በዚህ አይነት መንገድ ነው ብሎ ሐሳቡን ለማንጸባረቅ በሞከረ መንገድ ሌሎች መናፍቃኖች፣ ሌሎች ተሐድሶዎች ደግሞ እሱ ላይ የሆነ ነገር በማድረግ ጠልፎ በመጣል ሊሆን ይችላል። ይሄ የኦርቶዶክሳውያን ስራ አይደለም፣ የኦርቶዶክሳውያን ስነ ምግባር አይደለም። ከኦርቶዶክሳውያን ስነ ምግባር ውጪ የሆኑ አንዳንድ ስራዎች እያየን ስለሆነ ማለት ነው። ስለዚህ ይሄ ነገር ቢታሰብበት በጣም የተሻለ ይሆናል ብዬ አስባለሁ። ለመሰላችሁ ትላንትና ማታ ላይ የሰራሁት ቪዲዮ አለ። ማታ 2 ሰዓት ለቀቀው ቪዲዮ አይታችሁት ሊሆን ይችላል። እዛ ላይ ክርስቶስን በመዘባበት ክርስቶስ እንደዚህ ነው የተሰቀለው፣ ስለዚህ እኛስ ለምን ክርስቶስ እንደ ክርስቶስ ለመሰቀል ምንድነው የሚያንሰን ብለው የተዘባበቱበት ሰዎች ምን አይነት አደጋ እንደደረሰባቸው አይተናል። ክርስቶስ ለኛ ለሰዎች ደሙን አፍሷል፣ ተቸንክሯል፣ ተሰቅሏል፣ ተወግሯል፣ ተገርፏል። ሜቢ እኛስ ለምንድነው እንደዛ ማናደርገው? እሱ ያደረገው ነገር እኛ በምን አይነት መንገድ ያቅተናል ብለው በሱ ስራ የገቡ ሰዎች መስቀል ላይ ተሰቅለው ወድቀው ምን አይነት አደጋ እንደደረሰባቸው በቪዲዮ አሳይቻችኋለሁ። ስለዚህ ይሄን አይነት በክርስቶስ የምንዘባበት የክርስቶስን ስራ እኛ የምንሰራዋለን ብለን በክርስቶስ ስራ ውስጥ የምንገባ አካሎች እባካችሁ እንደዚህ አይነት ነገር እንደዚህ አይነት አስተምሮ አናስተምር ብዬ መልእክት ማስተላለፍ ፈልጋለሁ። ሌላውና ሁለተኛው ቪዲዮ ይሄ ከታች የምትመለከቱት ግለሰብ እንግዲህ ኪርያላይሶን እየተባለ ህዝበ ምዕመኑ እየሰገዱ እንግዲህ እሱ በቪዲዮ ቀረጻ ላይ ነው እያየን ያለ ነውና ይሄ ነገር አግባብ ነው ወይ? የእውነት ኦርቶዶክስ አባቶች እንደዚህ ነው ወይ ያስተማሩ? ኪርያላይሶን እየተባለ ነው ስግደት ህዝበ ምዕመኑ እየሰገዱ ነው። እንግዲህ ክርስቶስን እያከበሩ ነው። ሜቢ እሱ ደግሞ ሌላ ዓላማ ውስጥ ነው ያለው። ሜቢ ይሄ ነገር ለየትኛው ህዝብ ነው የሚደርሰው? ለኦርቶዶክሳውያን ነው? ለፕሮቴስታንቶች ነው? ለእስልምና ነው? እንደዚህ አይነት ቪዲዮ ተቀርጾ የሚለቀቅበት ምክንያት እነሱ እየሰገዱ እሱ ቪዲዮ እየቀረጸ ራሱን ጭምር እያስገባ የሚለቅበት ሁኔታ ለየትኛው? ለኦርቶዶክሳውያን የሚደርሰው? ለኦርቶዶክሳውያን ከሆነ እንደዚህ እየሰገዱ ነው የሚባለው ኦርቶዶክሳውያኖች እንዳለ በአራቱም አቅጣጫ ሁሉም አብያተ ክርስቲያን አንገቱ ላይ ማህተም ያደረገ ኦርቶዶክሳውያን ሄደው ኪርያላይሶን እየተባለ ወይም ኪርያላይሶን እያሉ እየሰገዱ ነው የሚገኙ። ስለዚህ እንደዚህ አይነት ስነ ምግባሮች የትኛው ቤተክርስቲያን የተማረ ነው? ስግደት እኮ ይቀረጻል አይቀረጽም ተብሎ አይን ነገር እንጂ ስግደት ይቀረጻል ብዬ አላምንም። በራሴ ላይ ቁርባን ይቀረጻል ብዬ አላምንም። የቤተክርስቲያን ህግና ስርዓት አሁን ባለው ጄኔሬሽን በነገራችን ላይ አብዛኞቻችን ስለጣስናቸው ነው እንጂ አብዛኞቻችን የተማርነው ስለማንሰማ ነው እንጂ አባቶችም ይሄን ነገር ተናግረው ደክሟቸው ዝም ስላሉ ነው እንጂ ቤተክርስቲያን ውስጥ ካሜራ የሚደቀንና የማይደቀንበት ሰዓት ራሱ አለው በእርግጠኝነት። ስለዚህ ይሄን ነገር በጣም ብናከብር ከቤተክርስቲያን ህግና ስርዓት ውጪ ባንሆን በጣም የተሻለ ይሆናል። ይሄ በነገራችን ላይ አግባብ አይደለም። ቤተክርስቲያን ኪርያላይሶን እየተባለ ስግደት እየተሰገደ ቀርጾ እንደዚህ ሰልፊ ቀርጾ መልቀቅ እኔ የትኛው እውቅና እንደሆነ ምንም የሚገባኝ ነገር የለም። በነገራችን ለየትኛው ህዝብ እንደሆነ የምናደርሰው ፕሮቴስታንቶችም ያውቃሉ ኦርቶዶክሳውያን መስገጃቸው ሰዓት እንደሆነ፣ እስልምናዎችም ያውቃሉ ይሄ ሰዓት የኦርቶዶክሳውያን መስገጃ ሰዓት ኪርያላይሶን የሚባልበት እንደሆነ። ስለዚህ ይሄ ነገር አግባብ ነው ብዬ ስለማላምን ነው። በነገራችን ላይ እንግዲህ ተሳስቼ ከሆነ ልታርሙኝ ትችላላችሁ። እስኪ ቀጣይ ቪዲዮ እንመልከት። በአክሱም ትናንትና እንግዲህ በአክሱም እስልምና እምነት ተከታዮች ላይ ጉዳት ደርሷል ወይንም አደጋ ደርሶባቸዋል፣ እንዳይሰግዱ ተከልክሏል እየተባለ አዳዲስ ዜናዎች እየወጡ ነው የሚገኙት። በዚህ ጉዳይ በነገራችን ላይ 2 አይነት ዜናዎች ስለወጡ ህዝቡን ግራ ስላጋቡ ነው ወደ እናንተ ማድረስ የፈለግኩት። እንመልከት። በዛሬው ዕለት በአክሱም ከተማ በጸጥታ ኃይሎችና በምዕመናን መካከል ግጭት አጋጥሞ ነበር። ዛሬ ሚያዝያ 2 ቀን 2018 ዓ.ም በአክሱም ከተማ እንዳቦዋ ተብሎ በሚጠራው ጊዜያዊ የሶላት ስፍራ ላይ በደረሰ ጥቃት ቢያንስ 8 ሰዎች መቁሰላቸው ተዘግቧል። የግጭቱ መነሻ የጸጥታ ኃይሎች የድምፅ ማጉያ ድምፅ ቀንሱ በሚል ሰበብ ወደ መስገጃ ቦታው በኃይል በመግባት ሸራዎችንና የድምፅ ማጉያዎችን መንጠቃቸው እንደሆነም ተገልጿል። በጥቃቱ ወቅት ቅዱስ ቁርአኖች መቀደዳቸውና በምዕመናን ላይ ድብደባ መፈጸሙ የተጠቀሰ ሲሆን ከክስተቱ
ከክስተቱ በኋላም በርካታ ሰዎች ለእስር መዳረጋቸውም ታውቋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሐጂ ሙሐመድ ካሳይ በሰጡት መግለጫ ግጭቱ በአባቶችና በጸጥታ አካላት ቁጥጥር ስር መዋሉን አረጋግጠዋል። ዋና ጸሐፊው ማህበረሰቡ በማህበራዊ ሚዲያ ከሚሰራጩ ወሬዎች እንዲቆጠቡም መክረው የደረሰው ጉዳት ተጣርቶ ለህዝብ ሙስሊሙ ይፋ እንደሚሆንም ገልጸዋል። በአክሱም ከተማ ለሰላት በተሰበሰቡ ምዕመናን ላይ ጥቃት መፈጸሙ ተገለጸ። በትግራይ ክልል አክሱም ከተማ ዛሬ አርብ ሚያዝያ 2 2018 ዓ.ም በከተማዋ የጸጥታ ኃላፊ የሆኑት አቶ ቴዎድሮስ በየነ መሩት የተባለው ቡድን ለሰላት አገልግሎት የሚውሉ ሽራዎችንና የድምፅ ማጉያዎችን በኃይል ነጥቆ መውሰዳቸውና የውጥረቱ መነሻ መሆኑ ተገልጿል። ከሶላት በኋላ ምዕመኑ ድርጊቱን በመቃወም ድምፃቸውን ማሰማታቸውን ተከትሎ ደግሞ በጸጥታ ኃይሎችና በተደራጁ ወጣቶች ጥቃት መሰንዘሩም ተገልጿል። በዚህም ቅዱስ ቁርአኖች ተቀደዋል፣ ድብደባዎችም ተፈጽመዋል። ከሰዓት በኋላ ደግሞ ከአጎራባሽ ከተሞች ተጨማሪ የጸጥታ ኃይል ወደ አክሱም መግባታቸውና መረጋጋት መፈጠሩ ተገልጿል። ዘገባው የሚንበር ቲቪ ነው። ሰላታ ፈመንቶኒ ወሊቲ ቀበመ መጋላ አክሱም ኬሰቲ ሃሌላን ይረት ይራወተሚ ገሪ ሆገና ነገኛ መጋለቲ ቴድሮስ በየነን ዱርፈሙ ሐረጂማተ ኤብለለመ በረኩመ ለማፍ ኩደሰዴት መጋለቲ ኬሰቲ ድርቂዳ ማይክራፎኒ ፉዳቹ ሳኒቲን ሰላታን ቦደዋቅ ፈቶኒ ኩን ታቴ ከና ሞርሙዳን ሰገሌ ሳኒ ዳጌሲሱ ሳኒቲን ሁምኖተቲ ካፊ ደርገጎተ ጉርማአኒን ሃሌላን ይረቲ ገኢረ ጀዳሚራ ቁርአነ ቁልቁሉስ ጭጭራሪሩ ሬቢቺ ስራወተሙን ይብሳሜራ ዋሬ ቦደገሩ ሁምኒ ነገኛ ደበለታ መጋሎተ ኦላራ gara aksum seenuun tasgabbiin akka uumamu taasifamuun gabaafameera. Odeeffannoon kan televezyiinii Minbariiti. ጽቡይ ዳን ጽቡ ዳን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ጅምዓ ነው። ሰለዋት እያደረጋችሁ ዛሬ ከአክሱም ሙስሊም ወንድም እህቶቼ የደረሰኝ መረጃ በጣም የሚያሳዝን ነው። እኛ ሙስሊም ወንድም እህቶቻችሁ አይደለንም ወይ? እኛ ወገኖቻችሁ አይደለንም ወይ? በሀገራችን በቀያችን እየተገፋን እስከመቼ? ዛሬ የጅምዓ ሰላትን እንዳንሰግድ ተከልክለናል። እባካችሁን ድምጽ ሁኑን። የክልሉ መንግስት አንድ ነገር ያድርግ። የፌዴራል መንግስትም ይሄንን ጉዳይ ችላ ሊለው አይገባም ብለዋል። እንግዲህ ባለፈው እንደለቀኩላችሁ የሆነ ቪዲዮ መረጃ ሰጥቻችሁ ነበረ። በአክሱምና በትግራይ ሙስሊሞች ላይ ከፍተኛ ሴራ እየተሴረ ነው ብያችሁም ነበረ። ችላ ብላችኋል። በሀገራችን ሙስሊም ወንድም እህቶች ባይዘዌ በመረጃ ጉዳይ የሆነ ችግር ሲፈጠር መጮህና ማደንቆር እንጂ መፍትሄ እንዲመጣ ምንም አይነት ጥረት እያደረግን አይደለም። ይሄ ጉዳይ ሁላችንም ዋጋ የሚያስከፍል ነው። ይኸውላችሁ አክሱም ላይ እየተደረገ ያለው ነገር በተደጋጋሚ ጊዜ በእናት አባቶቻችን በሙስሊም እህት ወንድሞቻችን ላይ እየተፈጸመ ያለ ግፍና በደል በጣም በዛ። ሰው በሀገሩ በቀየው ጭፈራ ቤት በሪቫን ተመርቆ በሚከፈትበት ሀገር ጫት ቤት መጠጥ ቤት በሪቫን ተመርቆ በሚከፈትበት ሀገር የአምልኮ ቦታ ተከለከሉ፣ መስጊድ ተከለከለ። ዛሬ ደግሞ መንገድ ላይ ወጣው የሚሰግዱትንም በተኗቸው። ተመልከቱ። ይሄ ነገር ካሁኑ ሀይ ካልተባለ ነገ በእያንዳንዳችን ቤት የሚገባ ነው። ዛሬ የሌሎች ሀገሮችን ችግር እያነሳን ስናደነቁር የምንል ሰዎች ዛሬ ሌላ ሀገር ላይ ችግር ደረሰባቸው፣ ተጨቆኑ፣ ተበደሉ እያልን ስንለፈልፍ የምንውል ሰዎች የራሳችንን ችግር ሳንፈታ የሌሎችን ችግር ለመፍታት ዘበት ነው። ፍትህ ለአክሱም ሙስሊም ወንድም እህቶቻችን በሀገራቸው በቀያቸው የሚገባቸውን ነገር ማግኘት መብታቸው ነው። ይህንን በደልና ስቃይ እየፈጸማችሁ ያላችሁ ሰዎች ከድርጊታችሁ ታቀቡ። ይሄ ጉዳይ ይሄ ወደ ሌላ ከፋድ ችግር ከመግባቱ በፊት ማለት ነው የሌሎች እምነት ተከታዮች ራሱ ልታወግዙት ይገባል። በሃይማኖታቸው የሌለን ነገር ለፖለቲካ መጠቀሚያ ለራሳቸው ጉዳይ መጠቀሚያ ሲሉ ሃይማኖትን ከለላ አድርገው የሚንቀሳቀሱ ሰዎችን ኃይል ትሏቸው ይገባል። ፕሊስ ሁላችንም ድምጽ እንሆናቸው። ሌላው ቪዲዮ እንግዲህ ትላንትና በአክሱም እስልምና እምነት ተከታዮች ላይ ጉዳት ደርሷል። ከጸጥታ ኃይሎች ጋር በመጋጨት ለምን ትሰግዳላችሁ በማለት ለምን ድምጽ ታሰማላችሁ በማለት ከጸጥታ ኃይሎች ጋር ተጋጭተው እንግዲህ 8 ሰዎች ጉዳት ደርሶባቸዋል።
ሜቢ ከዛ በላይ የሚደርስባቸው ሊኖሩ ይችላሉ እየተባሉ ዜናዎች እየወጡ ነው የሚገኙት። በነገራችን ላይ ቀጣይ ማሳያችሁ ቪዲዮ አለ። ሁለተኛው ዜና የወጣው ዜና ስላለ ማለት ነው። ሜቢ ይሄ ነገር አንዳንድ ያለመግባባት ሁኔታ ይኖር። ከአሁን በፊት በነገራችን ላይ ያው በመስጊድ ውስጥ ወይም በቤተክርስቲያን ውስጥ አይደለም እንጂ ጎዳና ላይ ስብከት ይቁም ተብሏል። በዛ ጉዳይ ከሆነ ጎዳና ላይ ያለ ስብከት ይቁም የተባለበት ትልቁ ምክንያት ምንድነው? በጎዳና ላይ ሰዎች መተላለፍ አልቻሉም። ጎዳና ላይ እነሱ ከሚያሰላስሉት ኑሯቸው ሀሳባቸው በላይ የሚሰብኩት የወንጌል ድምጽ ነው ጮሆ የሚሰማው። ስለዚህ ሰዎችን መንገድ ላይ ማለፍ አልቻሉም። ድምጽ እየረበሽ ነው የሚባል አዋጅ ወጥቶ ነበር፣ የጎዳና ላይ ስብከት ይቁም ተብሎ። ሜቢ ይሄ ነገር ግን ለየት የሚያደርገው ምንድነው? የጸጥታ ኃይሎች የሚባሉት መስጊድ ውስጥ በመግባት ለሰላት የሚውሉ ሸራዎችን በገንጥለው ወስደውባቸዋል ነው የሚባለው ያለው። ሜቢ አሁን ይሄን አብዛኞች ከምን ጋር አያይዞታል? ከሃይማኖት ጋር አያይዞታል። ቀጣይ ማሳያቸው ቪዲዮ ስላለ ነው። በነገራችን ላይ ከሃይማኖት ጋር ያያዙት የነሱ የኦርቶዶክሳውያን ሃይማኖት ክርስቶስ የተሰቀለበትን ቀን ስለሚያከብሩ ሰው እነሱን ስለረበሸ ነው። በጁምአ ቀን ስለሆነ ክርስቶስ የተሰቀለበት ቀን አርብ ቀን ነው፣ ጁምአም አርብ ቀን ይውላል። ሜቢ ከዛ አንግል ያዩት ሰዎች አሉ። ቀጣይ ቪዲዮን አሳይቻችሁ ሐሳቤን በደንብ ገልጽበታለሁ። በነገራችን ላይ ከአሁን በፊትም በአክሱም የእስልምና እምነት ተከታዮች ተማሪዎች ላይም እንደዚህ አይነት ነገር ደርሶባቸዋል ተብሎ ብዙ ግርግር ተፈጥሮ ነበር። ሌላውም ደግሞ አንድ መስጊድ ውስጥ የእስልምና አስተማሪዎች በታጣቂዎች ኦርቶዶክስ በሆኑ ታጣቂዎች ተገደሉ ተብሎ የሆነ ጊዜ ረብሻ ተነስቶ ነበር። በጣም ሜቢ ይሄን ነገር ለምንድነው ማረጋጋት ያልቻለው? እስከዛሬ ድረስ ኦርቶዶክስና እስልምና እምነት ተከታዮች ተከባብረውና ተፈቃቅረው እንደሚኖሩ እናውቃለን። በነገራችን ላይ ኦርቶዶክስ እና እስልምና ተጋብተው ይኖሩ አሉ የምናውቃቸው። ሜቢ አሁን ነው የመጣው ይሄ የብሔር ልዩነት፣ የቋንቋ ልዩነት፣ የሃይማኖት ልዩነት የመጣው አሁን ነው፣ በቅርብ ጊዜ ጀምሮ ነው። ስለዚህ ይሄ ነገር ከምን የመጣ ነው? አክሱም ላይ ነው። በተለይ ወደዛ ወደ አክሱም መንደር ውስጥ ነው እንደዚህ አይነት ነገሮች እየተሰሙ ያሉት። ሌላ ኦሮሚያ ክልል ላይ፣ ሌላ አማራ ክልል ላይ አይደለም። እስልምና እምነት ተከታዮች እንደዚህ ሆኑ፣ ኦርቶዶክሶች እንደዚህ ሆኑ በሃይማኖታቸው ቤተክርስቲያን ውስጥ አሁን እየሰማን ያለ ነው። ኦሮሚያ ክልል አለ በነገራችን ላይ በቤተክርስቲያን ግን የእስልምና እምነት ተከታዮች አክሱም ውስጥ እንደዚህ አይነት ነገሮች ተማሪዎች ትምህርት ቤት አይገቡም ተብሏል፣ ሂጃብ ለብሳችሁ አትገቡም ተብለናል፣ ተከልክለናል የሚል ዜናዎች ወጥተው ህዝቡን ያወዛገቡበት ጊዜም ነበረ። ሂጃብ ተለብሶ እንዳልተከለከለም እንግዲህ ክብር ከንቲባችን አዳነች አቤቤ ጨምረው የተናገሩበት ሁኔታ አለ። ሂጃብ እኛ አልከለከልንም፣ ትምህርት ሚኒስትሮችም ተናግረዋል ሂጃብ እንዳልተከለከለ። ሜቢ ይሄ ነገር ከምን የመጣ ነው? አንዳንድ ጊዜ ከዜና ሰሪዎች ማለት የውሸት አይነት ዜና ስለሚሰሩ ማለት ነው። ቀጣይ ማሳያችሁ ቪዲዮ ስላለ ነው። በነገራችን ላይ የውሸት ዜና ነው ወይም አይደለም የሚለውን ነገር ማለት ነው። ሜቢ እዚህ ቦታ ላይ ምንድነው የተባለው? ድምጻችሁ በጣም ስለረበሸ ድምጽ ቀንሱ ተብሎ ነው ሰብረው የገቡት የሚባል ዜና ነው እየወጣ ያለው። ሁለተኛው ዜና ላይ የወጣውን ደግሞ ላሰማችሁና ሐሳቤ ልስጥበት እስኪ። በአክሱም የሚገኙ ሙስሊሞች ዋ ኢስላማ ሙስሊም ሆይ ድረስልን እያሉ ይገኛሉ። እንግዲህ በአክሱም የሚገኙ ክርስቲያኖች ሙስሊሞች ከዚህ በኋላ አዛን እንዳታወጡ፣ አዛን ድምጽ መስማት አንፈልግም፣ ከፈለጋችሁ ወደ ሳውዲ መሰደድ ትችላላችሁ፣ ኒቃብና ሂጃብን ጭራሽ እንዳታስቡት፣ ከዚህ በፊት በጅምላ ሙስሊሞችን እንደጨፈጨፍ ነው አሁንም እንድንጨፈጨፍ እንዳታደርጉን እያሉ እየዛቱባቸው ይገኛሉ። ኢትዮጵያ ውስጥ በጣም ብዙ ሚሊዮን ሙስሊሞች አሉ። እነዛም ብዙ ሙስሊሞች በቋንቋ በብሔር በጎሳ ሳይለያዩ ይህንን ችግር በአንድነት ሆነው ሊፈቱት ይገባል። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ትዊት፣ ሪፖስት አድርጉ። ሁላችሁም ይህን ነገር መፍትሄ እንዲያገኝ ዱዓ አድርጉ። የምችሉትን ነገር የምችሉት አካላት በማድረግ ከአክሱማውያን ጎን አብራችሁ ቆሙ። አያችሁ አንዳንድ ጊዜ ትንሾች ነን የምለው ምክንያት ስላለኝ ነው። እስከ አሁኗ ሰዓት ድረስ ኦርቶዶክሳውያንና እስልምና እምነት ተከታዮች ተከባብረው እንዳይኖሩ ተፋቅረው እንዳይኖሩ በአንድነት እንዳይሰሩ የሚፈልጉ አካሎች እንዳሉ ከዚህ ልጅ ዜና ማወቅ እንችላለን። እንግዲህ ካሁን በፊት የእስልምና እምነት ተከታዮችን የጨፈጨፍናቸው እኛ ነን። ስለዚህ ካሁን በኋላ አዛን የምታወጡና የምትወጡ ከሆነ የምትሰግዱ ከሆነ መስጊድ የምትሄዱ ከሆነ ድጋሚ ያንን ነገር እንደግመዋለን ብለዋል። ማን ያለው? ኦርቶዶክሳውያን። እንደዛ ብሎ ነው ዜና የሰራውና አንዳንድ ጊዜ ውሸት የሚባለው ነገር ራሱ የሆነ ገደብ አለው፣ የሆነ ልክ አለው። የውሸት ዜና ሲሰራ የሆነ ገደብ አለው። በዚህ በሃይማኖት ደግሞ በእንደዚህ አይነት ኦርቶዶክሳውያንና እስልምናዎችን ኦርቶዶክስና ፕሮቴስታንቶችን ለማበጣበጥ የሚሰራ ዜና በጣም የውሸት ድርቅ ያለ ዜና፣ እንደዚህ አይነት ዜና ሰምቼ ማይቼ ማላቅ። አንዳንድ ጊዜ አስተሳሰባችንን ሰፋ ማድረግ አለብን ጎበዝ። በነገራችን ላይ ይሁን እንኳንም የተባለ እንኳንም ለአንዱ ሃይማኖት መጥፎ የተመኘ እንደዚህ አይነት ዘገባና እንደዚህ አይነት ዜና አይደለም መስራትም ለህዝቡ ማድረስም ያለብን።
ሜቢ ስለ ሰላምና ስለ ፍቅር ብንናገር በተለይ ቲክቶክ ላይ ብዙ ቪው ያለው ሰው ብዙ ፎሎወርስ ያለው ሰው እንደዚህ አይነት ዜናዎችን የውሸት ዜናዎችን ባይሰራ በጣም የተመከረና በጣም የተከበረ ነው የሚሆነው። ሜቢ ልጅ እንደሰማችሁት እንግዲህ ኦርቶዶክሳውያንንና እስልምና ሃይማኖቶችን እንደገና ሌላ አጀንዳ ሌላ ጦርነት አንስተው እርስ በርስ እንዲጨፋጨፉ እርስ በርስ ሰይፍ እንዲሳሳቡ እርስ በርስ ጠመንጃ እንዲሳሳቡ እያደረገ ያለ የሚያደርግ ዜናም ነው እየሰራ ያለው ማለት ነው። ይህ ልጅ ምናልባት የእስልምና እምነት ተከታይ ሊሆን ይችላል። ምናልባት ለእስልምና እምነቱ እና ለህዝቡ ተቆርቆሮ ሊሆን ይችላል ነው ብለን እንያዘው። ግን ቢቆረቆርም እምነቱን ቢወድም በእንደዚህ አይነት ልክ አይደለም መስራት ያለበት። እኛ ኦርቶዶክሳውያን እንደዚህ የሆኑብን ነው። አርሲ እየተገደሉ ያሉ ኦርቶዶክሳውያኖች በእንደዚህ አይነት መልኩ ነው እየተገደሉ ያሉት ብንል በነገራችን ላይ ዜና ከአንድም ሁለትም ሰርተን ከሆነ ምናልባት እስልምና እምነት ተከታዮች ኦርቶዶክሳውያኖችን እያጠቁ ነው ብለን ሰርተን ከሆነ ሁሉንም እስልምና እምነት ተከታዮች ግን የሚወክል አይደለም ብለን እንሰራለን። የሚወክል ስላልሆነ ለምን ብዙ እስልምና እምነት ተከታዮች ወዳጆች፣ ወንድሞች፣ እህቶች፣ ወንድሞች ስላሉን ማለት ነው። ብዙ የእስልምና እምነት ተከታይ አባቶች ስላሉን ማለት ነው። ስለ ፍቅር የሚሰብኩ የእስልምና እምነት ተከታይ ሰዎች ስላሉ ማለት ነው። እንደዚህ አይነት ድርቅ ያለ ዜና ድርቅ ያለ ውሸት እየሰራ ነው ሀገር እየበጠበጥን እምነት ከእምነት እንዳይስማማ፣ ቋንቋ ከቋንቋ እንዳይስማማ፣ ብሔር ከብሔር እንዳይስማማ እያደረግን እያበጣበጥን ያለ ነው ማለት ነው። ስለዚህ የኦርቶዶክስ እምነት ተከታዮች 100% እርግጠኛ ሆኜ የምናገረው አክሱም የሚኖሩ የኦርቶዶክስ እምነት ተከታዮች ይሄን ነገር እንደዚህ አይነት ስራ አይሰሩ። በነገራችን ላይ ወደ አክሱም የሚገኙ ምናልባት ትግራዋይ ሊሆኑ ይችላሉ። ትግራዋይ ደግሞ ለእምነታቸው በጣም ጠንካራ ናቸው፣ ሰው አክባሪ ናቸው። በእንደዚህ አይነት መልኩ ነው የምናውቃቸው። አክሱም ውስጥ የሚገኙ የእስልምና እምነት ተከታዮችም ሰው አክባሪ፣ ሰው ወዳድ፣ ለሰው የሚያዝኑ፣ ለሰው የሚራሩ እንደሆኑ እናውቃለን። ሜቢ ስለዚህ ይሄን ነገር እያወቅን የዚህን ልጅ ዜና ሰምተን ትክክል ነው ማለት በጣም አግባብ ስላልሆነ ነው። በነገራችን ምናልባት ኮመንት ላይ አዎ ትክክል ነህ የሚል አለ ምናምን። ምናልባት እምነታቸውን ስለሚወዱ ለምን ትሰግዳላችሁ ይሄን ነገር የሚጽፈው ወይንም ይሄን ነገር እንደዚህ አይነት ዜና የሚሰራ ሰው በነገራችን ላይ ትክክለኛ መረጃ የሌለው ዜና ሰው ነው። ወይንም ከአሁን በፊት የውሸት ዜና ጆሮ ገብቶ ሊሆን ይችላል። ከአሁን በፊት እስልምና እምነት ተከታዮችን ኦርቶዶክሳውያኖች እንደዚህ አደረጉ የሚል አንዴ ተቀርጾበት ቀርቷል። ሜቢ ያን ነገር በምንድን ነው ኦርቶዶክስን ማቆሽው? በምንድን ነው እስልምና እምነት ተከታዮችን የምክሰው? ኦርቶዶክስን አሰድቤ ኦርቶዶክስን አስጠልቼ በምን አይነት መንገድ ልስራ? በምን አይነት መንገድ ሃይማኖቴን ላስከብር? በእንደዚህ አይነት መንገድ ሃይማኖትን ማስከበር አይቻልም። በእንደዚህ አይነት መንገድ ቤተክርስቲያንን ቤተ እምነትን ማስጠበቅ አይቻልም፣ በፍቅር ካልሆነ በስተቀር ማለት ነው። ስለዚህ አክሱም ውስጥ ያሉ እስልምና እምነት ተከታዮችና ኦርቶዶክሳውያኖች ተከባብረው እንደሚኖሩ እናውቃለን። ለምን የአክሱም ጽዮን ማርያም ጊዜ እኮ የእስልምና እምነት ተከታዮች እኮ በነገራችን ላይ አክሱም ጽዮን ማርያም ተገኝተዋል እኮ ሲያከብሩ፣ ግሸን ደብረ ከርቤ ተገኝተዋል እኮ ሲያከብሩ። ለጥምቀት በዓል እኮ የእስልምና እምነት ተከታዮች ለጥምቀት በዓል ጭምር ከተራ በዓል ሲከበር ታቦቱ የሚሄድበትን ምንጣፍ ጭምር እየጠረጉ ያየንበት ሁኔታ አለ። ያን ያክል ነው የኦርቶዶክሳውያንና የእስልምና እምነት ተከታዮች ተከባብረው የሚኖሩት ማለት። ስለዚህ እንደዚህ አይነት ሐሰት እንደዚህ አይነት ውሸት ዜናዎችን ከመስራት ብንቆጠብ በጣም የተሻለ ነው። ሰሞኑን በፕሮቴስታንቱ ዓለም ውስጥ ካየኋቸው ቪዲዮዎች በጣም ያሳቀኝ በጣም ያስገረመኝ ቪዲዮ ቢኖር አንድ ሁለት ቪዲዮዎች ናቸው። ሁለቱንም በተከታታይ ነው ማሳያችሁ እና ሜቢ ከፕሮቴስታንት እምነት ደግሞ ወደ ኦርቶዶክስ በቅርቡ የተቀላቀለች አንድ እህታችን አለች። ፕሮቴስታንት ውስጥ ምን እየተሰራ ነው የሚለውንም ሶስተኛ ላይ ጫፏን ቆርጬ የማሳያችሁና ሐሳቤን የምሰጥበት ነው የሚሆነው። ግን በጣም ያሳቀኝ ቪዲዮ እስኪ እንስማው። አንገት ወልቆ አንገት ይገጠማል እንዴ? የዚህ ሰውዬ አንገቴ ወስጄ የተበላሸ ወስጄ አዲስ ልገጠምልህ? ያንተ ችግር ይገጠም ወሳኩ ገጠምኩ። ሙሉ ለሙሉ ነው አዲስ መጥቼ የተገጠመልኝ። እኔ የነበረ እንዲስተካከል ነው ፈለኩ ግን አስቸገረኝ ለማስተካከል። እንዲስተካከል ፈለኩት። በጣም ውስብስብ ሆነ። የተበላሸ በዛብኝ እና ሳልኩት ውሰደው አለኝ። ከዛ ወሰድኩት። አሜን። በእውነት ከእንግዲህ በኋላ አለኝ አባዬ አዲስ ተገጠመልኝ። ኢየሱስ እኔ ብላቴና ያሳለፈ ምከር በኢየሱስ ደስ አለኝ። በጣም ወዳለሁ እሰኔ ጎበስ። የት ሀገር መሄድ ትፈልጋለህ? መሄድማ አሜሪካ መሄድ እፈልጋለሁ። አንተ አሜሪካ አትሄድ። አንተ የምትሄደው ዝም ብለህ ስማኛል። እሺ ፓስፖርት አለህ? አዎ። አሁን ይዛል? እዚህ አልያዝኩም፣ ቤት አለ። አንተ የምትሄደው ማለት ነው? አዎ። ከዚህ ደቡብ አፍሪካ ትሄዳለህ። ደቡብ አፍሪካ ሄደህ ነው የመጣ? ወንድሜ አለ። ዝም ብለህ ስሙ። ማን አለ? ብራዘር እዛ አለ። የት? ሳውዝ አፍሪካ። ነግረኸኛል? በፍጹም። ወንድሜ ሳውዝ አፍሪካ ነው ብለህ አውርተሃል? አይ አሁን እያወራሁ ነው። አባው ስሙ። የእናንተ እኮ ጉድ ተጎልጉሎ እኮ ያልቅ። ፔሬድ ሁሉ ጫምቃችሁ ትቀባላችሁ። የሴት ፔሬድ ተቀብቷል ፓስተሮቹ የሚያስደግሙት።
የሴቶችን ፔሪድ የፈሰሰበትን ጨምቀው ወስደው ከሞዴስ ላይ እሱን እየተቀቡ ድግምት አድርገው ይገባሉ ቸርች ውስጥ። የሬሳ ውሃ በ30 ሺህ ብር ይገዛሉ። ሬሳ የታጠበበት ውሃ ለማስደገም አፈር በፌስታል እየተቋጠረ አይደል ይፈውሳል ተብሎ እየበጠበጥ ከምትጠጣው ከጠንቋይ መስፍን በሹ ጋር የስንት ሰው ህይወት ነው ያለፈው በእናንተ ምክንያት። ሁላችሁም አንድ ናችሁ። በነገራችን ላይ ማንም እኮ የሚቃወም የለም። የሚቃወሙ የሚመስሉት ተገልብጠው በማግስቱ እዛው ነው የምታገኟቸው። እዛው አይቃወሙ። ጥቂት በቃ እስከ መጨረሻው እንደዚህ ጨክነው የሚቃወሙ ያሉት በቃ ቢሆን 2-3 ሰው ምናምን ነው የምታገኙት። ጨክነው የሚቃወሙ ማለት ነው። ሁሉም ለሆዱ ነው። እዚህ ጋር ይጮሃሉ፣ በጀርባ ለሆዳቸው ሲሉ አብረው ናቸው። ውሸታቸውን ነው የሚቃወሙት። ራሱ ምንም አታደርጉት ጉዳለ። ኤርሚያስ ቤት ውስጥ ሸክላ ሰቅሎ አይደል እንደሚያመልከው ፍሪሚሲዮን አይደል እንደ ኤርሚያስና ፓስተር ጌቱ ምንና ምንድን ናቸው? ግንኙነታቸው ምንድን ነው? ፍሪሚሲዮን አባል አይደሉም እንደ ሜምበር ናቸው ሁለቱ። ፓስተር ጌቱ የሚባለው የሐዋሳው እና ኤርሚያስ ዘመድ አይደሉም እንዴ? ሶስቱንም ቪዲዮ አይታችኋል ብዬ አስባለሁ። ሶስተኛው ቪዲዮ ያው ጫፉን ቆረጥ አድርጌ ነው ያመጣሁላችሁ። ፕሮቴስታንት ዓለም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለሰች ሰሞኑን ሶሻል ሚዲያ ላይ በጣም አነጋጋሪ የሆነች እህታችን ነች። በ11 ዓመቷ ወደ ፕሮቴስታንት ዓለም ተቀላቅላ ከዛም በኋላ እዛ ያለው ሐሰት እንደሆነ ስታውቅ እዛ ያለው መጨማለቅ ስላስጠላትና ስለደበራት እናት ቤተክርስቲያን ያሳደገችኝ እሷ ትሻለኛለች ብላ ተመልሳ የመጣችበት የመጀመሪያው ቪዲዮ እንዳያችሁት እንግዲህ አንገት ነቅሎ አንገት እየተከለ ነው ማለት ነው። እኔ በጣም ያሳቀኝ እንደዚህም አለ እንዴ። በነገራችን ላይ ካሜራ ላይ ስለሆንኩ ነው እንጂ ማርያም ነው የምላችሁ በጣም ነው የሳቅኩት። በቃ በጣም እና ንቅል አድርጌ በቃ ተከልኩልህ አለው። ሜቢ በቃ ሰውየው ከዛም በኋላ ፈውስ አገኘ። ለምን ከአንገቱ በላይ ነበር ጭንቀቱ፣ ከአንገቱ በላይ ነበር ትክክል ያለው፣ ከአንገቱ በላይ ነበር በቃ ትልቅ ጭንቀት በሽታ ምናምን ያለበት አስተካክሎለታል ማለት ነው። እና ይሄን ያህል ጌም እስከሚጫወቱብን ድረስ እየጠበቅን ያለን ሰዎች፣ በክርስቶስ አምሳል የተፈጠርን ሰዎች፣ ክርስቶስ ሐሰተኛ ነቢያቶች በስሜ ይነግዱብኛል፣ ሐሰተኛ ነቢያቶች ይመጣሉ ብሎ ጽፏል፣ ተናግሯል እኮ። ሜቢ ከዚህ በላይ ምን አይነት ሐሰተኛ ነቢያት ያሳየን? ከዚህ በላይ ምን አይነት ሐሰት የሆነ ወንጌል ያሳየን? ክርስቶስ ራሱ መጥቶ ይሄ ነው እነዚህ ሰዎች ናቸው ሐሰተኛ ብሎ እኮ መናገር አይጠበቅበትም። እንግዲህ በስሜ ይነገድብኛል፣ ሐሰተኛ ነቢያቶች ይበዛሉ፣ ይመጣሉ፣ መከፋፈል ይበዛል ብሏል። ይሄ በቃ የተናገረው እኮ ነው። ስለዚህ ከዚህ ሌላ የትኛውን እውነት እንይ? የትኞቹን ሐሰተኛ ነቢያቶች እናያቸው? እንደዚህ በአይናችን እያየን በጆሮአችን እየሰማን ካላመንን ችግር ነው፣ የራሳችን ጥፋት ነው ብዬ አስባለሁኝና ሜቢ እንግዲህ ሐሰት ናቸው ሐሰት አይደሉም የሚለው ነገር እያየን ያለነው ነገር ነው። እንግዲህ ማመን አለማመን ደግሞ የተከታዩ ጉዳይ ነው። ሌላው በነገራችን ላይ በዚህ ጉዳይ በዚህ ሐሳብ ላይ በዚህ ቪዲዮ ላይ መልእክት ማስተላለፍ እንፈልገው በኢትዮጵያ ውስጥ ብዙ በህመም እየተሰቃዩ የአልጋ ቁራኛ የሆኑ ሰዎች ኩላሊት ዲያሊሲስ እያደረጉ ኩላሊታችሁ መቀየር አለባችሁ የተባሉ ብዙ በአማርኛ መግለጽ የማንችለው የአልጋ ቁራኛ የሆኑ በበሽታ እየተሰቃዩ ያሉ ሰዎች አሉ። እነሱን ማድረግ ከቻላችሁ ከልቤ ነው ማድረግ ከቻላችሁ እነሱንም አስቡልን። ፕሮቴስታንት ፓስተሮች ማለት ሜቢ አንገት ነቅለው መተካት ከቻሉ ሌላውን ነገር ማዳን አይቻላቸውም ብዬ አላስብምና እነሱንም አስቡልን ብዬ መልእክት ማስተላለፍ ፈልጋለሁ። የመጀመሪያው ቪዲዮ ይሄንን የሚመስለው እንግዲህ ሌሎቹ ሁለቱ የመጨረሻዎቹ ቪዲዮዎች እነዚህ ያያችኋቸው ናቸው የሚመስሉት። ከታች የምትመለከቱት ይሄ እንግዲህ አንዲት ፓስተር የት መሄድ ትፈልጋለህ ብላ የእሱን ህልም ለማለም ሞከረች። አሜሪካ መሄድ ፈልጋለሁ አላት። ከዛ አንተ አሜሪካ መሄድ አትችልም፣ የአፍሪካ ሀገር ውስጥ ነው መሄድ የምትችለው ብላ እሱን አስደነገጠችው ማለት ነው። በነገራችን ላይ እንደዚህ አይነት ነገር ማድረግ የሚችሉ ከሆነ እነሱ ለምንድን ነው የማይሄዱት? የመጀመሪያው የኔም ጥያቄ የሌላው ህዝብም ጥያቄ ነው። እነሱ ማዳን ከቻሉ እነሱ ቸርች ብቻ የሚሄደውን ሰው ነው የሚፈውሱት? ሌላ ላይ መንገድ ላይ ያለው የነሱ ወገን ነው ወይስ አይደለም? የኔም ጥያቄ የህዝቡም ጥያቄ ነው። በሶስተኛው ቸርች ሄዶ ብዙ ቪዲዮዎችን አይቻለሁ። አንገታቸውን አሟቸው አንገታቸውን ማቃናት ያልቻሉ ይሄን አንገት ነቅዬ ተካለው ያለ ሰውዬ አንገት ማቃናት ያልቻሉ ሰዎች እንዳሉ አይተናልና ሜቢ እንደነዚህ አይነት ሐሰት ነገሮች በጣም ሰልችቶናል በነገራችን ላይ መስማት። ሌላው እንግዲህ ሴቷ የተመለከታችኋት እህታችን ከፕሮቴስታንት ከኦርቶዶክስ እምነት ወደ ፕሮቴስታንት ገና በ11 ዓመቷ ተቀላቀለች። ከዛም በኋላ 17 ዓመት ፕሮቴስታንት ውስጥ አሳለፈች። 17 ዓመት ሙሉ እየተቃጠልኩ ነበረ፣
ስህተት እንደሆነ ተማርኩኝ አወኩኝ ብላ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሳለች። እዛ የነበረውን ጉድ አንድ ባንድ ነው ያጋለጣችሁ። በነገራችን ላይ በጣም ትልቅ ሰው ነች። በጣም ትኩረት አድርጋለች ማለት ወንጌል ላይ ትኩረት አድርጋለች። የትኛው ቤት ነው ትክክለኛ ወንጌል እየተሰበከ ያለው ብላ አጣርታለች በደንብ። ስለዚህ እዛ ቦታ የሚሰራው ምንድነው፣ እዚህኛው ቤት የሚሰራው ምንድነው የሚለውን ሁለቱን ሚዛን ላይ አስቀምጣ በወንጌል መዝኖ ወዳገኘችው ቤተ እምነት የተመለሰችው በነገራችን ላይና ሜቢ እሷን አሁን ብዙ ሰዎች በፍለጋ ላይ ናቸው እሷን የሆነ ነገር ያደርጉ ምናምን፣ እንደዚህ አይደለም። በወንጌል ሰውን ወደ አንድ ቤተክርስቲያን ሲሸኝ ትክክለኛ ወንጌል ካገኘሽበት ኦኬ ሂጂ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ሲሄዱ ትሸኛለች፣ ሲመጡ ትቀበላለች። ለምን? ሰው የፈለገውን የማምለክ መብት እስካለው ድረስ ማለት ነው። ትክክለኛ ወንጌል እማራለሁ ያለ ትክክለኛ ወንጌል አለበት ቦታ ሄዶ ይማራል። አይኖት ይሄ ትክክል አይደለም፣ ትክክለኛውን ክርስቶስን የማገኝበት ቦታ አለኝ የራሴ መንገድ ካለ ያው ይሄዳል። ካገኘው ያገኘዋል፣ ካጣው ደግሞ እዚህ ቤት ነው ያለው ብሎ አንዱ ቤት ይረጋል ማለት ነው። ስለዚህ እንደዚህ አይነት ነገሮች እየታዩ ነው። ይሄን ያህል ማለት ከትናንት ወዲያም ሰርቻለሁ በዚች ልጅ ጉዳይ። ለምን? ሶሻል ሚዲያ ላይ በጣም መነጋገሪያ ስለሆነች የሚያስፈራራቱን ሰዎች የሄደችባቸውን ፓስተሮች ከሌ ብላ ግልጥ አድርጋ ስላወጣች ትክክለኛ ወንጌል ይሰብካሉ ወይስ አይሰብኩ የሚለው ነገር ከኛ ከኦርቶዶክሳውያን በላይ ደግሞ እሷ ቤት ውስጥ ያለችው ሴት ስለምታውቅ ያለውን ነገር ተናግራለች። ስለዚህ ይሄ ነገር ምን ትላላችሁ? ኮሜንት ላይ ጻፉልኝ። ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ መረጃ በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ሚዲያውን ሰብስክራይብ አድርጉ፣ ቪዲዮቹን ላይክ እና ሼር አድርጉ። ትናንትና በነገራችን ላይ ትናንትና ማታ በለቀቁት ቪዲዮ ላይ ይቺ ትራስ ስንት ብር ገባች ያላችሁኝ ሰዎች ጨረታ ላወጣ ነው አላችሁ። ለማንኛውም ወዳችኋለሁ፣ አመሰግናለሁ። ላይክ ሼር ሰብስክራይብ አድርጉ።